በመጨረሻም አለም ሻንጣዋን ሸክፋ ተነሳች ማለት ነው። ሰገን በህይወት መኖሯን ስታውቅ እኔ አልፈለግም ለካ ሙታን አፍቃሪ ስትር ኖረች እና ሰገን በህይወቷ መኖሯን ስትነግራት በጣም ነበር የደነገጠችው። ሌላው ምሳሌዬ እናቴ ናፍቃኛለች፣ እናቴ ጋር መሄድ እፈልጋለሁ እያለች እንግዲህ ከሰሞኑ ጀምራ ነበረ። እንግዲህ ትናንትና እንዳያችሁት ራሷን ስታ ወድቃለች። ዳጣና ምሳሌ ቅድስት በጣም ነበር የደነገጡት ማለት ነው። ታዲያ ይህ ሰሞን የምትናገራቸው ንግግር ቅድስትን በጣም እያሳመማት ነው። እች ልጅ ምንድን ነው እሱ እየሆነች ያለችው? እኔ ሳላውቅ አስቀይሜያት ይሆን ወይ? ምንድን ነው? እናቴ ናፍቃኛለች፣ እናቴ ጸጉሬን ትሰራኝ ነበር ወይ እያለች በጣም ግራ ተጋብታለች ቅድስት ማለት ነውና ሌላኛው ማህሌት አሁን ላይ ከነ ብሩክ ጋራ ሰላም ፈጥራ እንግዲህ እያንዳንዱን እንቅስቃሴ ለብሩክ እየነገረች ትገኛለች። ሌላኛው ታሪኩን እንግዲህ እዛው ጨርሳለሁ እንጂ ከዚህ የትም አትሄድም እያለው መድብል እንግዲህ እግሩን ሰንክሎ አስቀምጦታል ማለት ነው። መድብል የዓለም ንግግር ጭንቅላቱን ነው እየነካው። አንተ የልጅ ጣዕም አታውቅም፣ ምክንያቱም ልጅ የለህም፣ መውለድ አትፈልግም፣ መውለድ አትችልም ብላ እንግዲህ ተናገረችው ማለት ነው። በጣም ነበር እየተናደደው። ከዛ ሚስቴ አለችልኝ፣ አሁን ሚስቴን አግኝቻለሁ፣ ሚስቴ በህይወት አለች፣ ስለዚህ ከሷ ምን የመሳሰሉ ሴት ልጆች እወልዳለሁ አለ። ሚስትህ እኮ እኔ ነኝ። ምን ሆነሃል መድብል? እኔ ሚስትህ አይደለሁም እንዴ? አዎ ሚስት አይደለሽም አንቺ። ማነው አንቺ እኔ ሚስት ያደረገሽ? በሰላም ነው አለ። እኔ ሚስት አይደለሽም፣ ሚስቴ ሰገን ናት። የመጀመሪያዬም የመጨረሻዬም ሰገን ብቻ ናት። ከዛ በኋላ እንግዲህ በጣም ተናደደች፣ አለቀሰች። አይምሮዋ እንደ መሳት ብሎ ነው መቼም ወደ ፎቅ እንግዲህ ደረጃውን የወጣችውና ከዛ በኋላ ሰገን አንቺ ምን አይነት ሴት ነሽ? ምን አይነት ፍጡር ነሽ? አንድም ቀን ከአፍሽ መጥፎ ቃል ማይወጣ እያለ እንግዲህ መድብል ሰገንን መቼም እጁ ላይ አልገባችም። ሰገን አሁን ላይ ገና ነች። ዞሮ እንግዲህ መድብል እያገኛታል ብዬ ተስፋ አድርጋለሁ። ሰገንና መድብል ግዴታ መገናኘት አለባቸው። አክሊሉ እጅ ከገባች ሌላ ችግር ስለሚፈጠር ማለት ነው። እንግዲህ ምሳሌንና ዳጣን የነሱ የነብሩክ ሰዎች ናቸው የያዟት ነበረው። ተይዘዋል ሲባል በጣም ነበረ እየደነገጠው ማለት ነው። እና ምሳሌዬ ታዲያ አሁን ሆስፒታል ወስደዋታል። ሆስፒታል ገብታለች። ቅድስትዬ እውነት በጣም ነው የምታሳዝነው። በጣም ነው ምሳሌን የምትወዳት ማለት ነው። እንኳን አሁን እናቷ ሆና እያሳደገቻት ይቅርና ያኔ በሰራተኛ እያለች ራሱ ምሳሌን በጣም ነው የምትወዳትና ስለዚህ እንግዲህ ትናንትና እንዳያቸዋት ነው ማለት ነው። ምሳሌ አላቅም ብቻ የሆነ ስዕልም ስላ ሰጥታቸዋለች። ያ ስዕል ምን እንደሆነ ሊገባኝ አልቻለም። ከእናቷ ጋር የነበራትን ይመስለኛል ድሮ። የነገር ቅድስት እንደ መከፋት አድርጓታል ማለት ነው። ሌላኛው ካሌብ የሚባለው ሰውዬ እንግዲህ መድብልን እያስፈራራው ይገኛል። ታሪኩን በአፋጣኝ የማትለቀው ከሆነ እመነኝ የማደርገውን ነገር አታውቅም እያለ እንግዲህ አስር ጊዜ እየደጋገመ መድብልን እያስፈራራው ይገኛል። ሞት እኮ አንድ ጊዜ ነው፣ ሁለት ሞት የለም። ስለዚህ አቶ ካሌብ ለራስ ብትፈራህ ይሻልሃል። እውነቴን ነው ምልህ። ዋናው ሰውየው እኮ እኔ ጋር ነው ያለው። ይሄ በልቶ ካጅ እኔ በጣም አምነህ ነበር። ታሪኩ አንድም ቀን ትከዳኛለህ ብዬ አስቤ አላውቅም ነበረ። ለካ ሰው ገንዘብ ያታልለዋል። እውነት እንደዚህ ታደርጋለህ ብዬ ለካሌብ አሳልፈ ትሰጠኛለህ ብዬ አስቤም አላውቅም ነበር። ለካ አንተ እንደዚህ አይነት ሰው ነህ። መድብል በጣም ይቅርታ አድርግልኝ። ወድጄ አይደለም ተገድጄ ነው። ይሄንን ካላደረግ ትሞታለህ አለኝ እና አንተ የራስን ህይወት ለማዳን ስትል የሌላውን ህይወት ማጥፋት ነበረ። ያለኝ አማራጭ እሱ ነው። አንተን ከጨረስኩ በኋላ ትኬት ተዘጋጅቶልኛል። ወደ ውጪ ሊሸኘኝ ነበረ፣ ግን ደግሞ አንተ እጅ ገብቻለሁ መድብል፣ በጣም ይቅርታ፣ እውነት በጣም ይቅርታ እያለ እንግዲህ ታሪኩ ቢለውም የእንተን ይቅርታ ለራስ ያዘው።
እኔ መድብል እንደዚህ አይነት ሰው በህይወቴ አይቻላቅም። ግን እመነኝ እሰራልሃለሁ። እውነት በእኔ ላይ እንደዚህ እንደቀለድክ ህይወትን በሙሉ እንደዚሁ ነው የማደርገው ሲል እንግዲህ በጣም ነበር ተናዶ የተናገረው መድብል። ከዛ በኋላ እንግዲህ ታሪኩን በዛው ቁጭ ብሎ እባክህን መድብል ለመነ፣ እባክህን በወንድ ልጅ አምላክ ከዚህ ጋር አስወጣኝ። እውነት አንተ እኮ ህይወቴ ልትቀጥፈው ነበር አይደለም እንዴ? ታሪኩ ስንት ነገር ነግሬ ካሌብ ምን አይነት ሰው እንደሆነ ነግሬ እንዴት ትከዳኛለህ? እንዴትስ እንደዚህ ታደርጋለህ? ሲለው እንግዲህ በጣም ነበረ ተናዶ እየተናገረው ማለት ነው። ካዲያ ታሪኩ አሁን ቢጸጸትም ነገር ግን ልቡ አሁንም አልደከመም ማለት ነው። ለምን መድብልን ከማጥቃት ወደ ኋላ አይልም። መድብል እንግዲህ ይሄ ሁሉ ጊዜ አስሮ አስቀምጦታል። አሁን ነገሩ እግሩን መቶታል፣ መንቀሳቀስ አይችልም። እጁ ተፈቶ ነው ያለው። ከዛ ጋር መቆም ሆነ መራመድ አይችልም ታሪኩ። ስለዚህ እንዳይራመድ አድርጎ ሸንክሎ አስቀምጦታል ማለት ነው። እናም አቶ ካሌብ በየሰዓቱ እየደወለ መድብል ላይ ልጁን ልቀቀው፣ ልጁን ማትለቀው ከሆነ እውነቴን ነው ምልህ መድብል ዋጋ ትከፍልበታለህ እያለው እንግዲህ እያስፈራራው ይገኛል ማለት ነው። መድብል ጀግናውም ደግሞ እኔ በፍጹም ፈርቻ አላውቅም፣ ለዛውም አንተ እኮ በፊት ለፊት ሰውን አትገጥም፣ እንደ ውሻ ከኋላ ነው የምትመጣው እንጂ። ስለዚህ እኔና አንተ ያለምንም ግብረ አበር እና ፊት ለፊት እንጋጠም አለው። እንግዲህ መድብል ያው ፈሪ ነው ታውቃላችሁ። ካሌብ እዛው ጋር ተወጥፎ ሰዎችን ማስፈራራት፣ ሰዎች ላይ እንደዚህ ማድረግ እንጂ ምንም ነገር ማድረግ አይችልም ማለት ነው። ስለዚህ ታሪኩን ይለቀዋል አይለቀውም የሚለው እኔ እንጃ፣ እሱ የኔም ጥያቄ ነው ማለት ነው። እና ከዚህ በኋላ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል። ታዲያ አሁን አለም እንዴት አምኘው ባሌ ያደርገዋለሁ ብዬ እያሰብኩት ሰው የሌላ ሊሆን ነው። ሰገን 10 ጊዜ ሰገን ይላል። መሀሌት ናት የነገረቻት እንግዲህ። ከዛ በኋላ መሀሌት ናት ነገሩን ያነሳችው። ቅድስትን በጣም ነው የሚወዳት። ያቺ የልጁን እናት ራሱ እንደዚህ የሚወዳት አይመስለኝም። እነሱ ደግሞ ሁሌ ሙት አፍቃሪ ናቸው። አሀ ስለ መድብል ነው እያወራሽ ያለሽው? ሰገን ግን በህይወት እንዳለች ታውቂያለሽ? ምን ነው ደነገጥሽ? ከአንቺ ህይወት ጋር የሚያገናኘው ነገር አለ እንዴ? ምንድን ነው ያልሽው? እስኪ ድገሚ። ሰገን በህይወት አለች፣ አልሞተችም አሉ ነው እንግዲህ። ያው አላየውም መቼም። ከታወቅሽ አንቺ ባይጣ አይጠቅመኝም እንጂ እኮ ከኔ የሚደበቅ ነገር ምንም ነገር የለም አለም። አበደች መሀሌትን ጥላ እዛው ጋር ሄደች። እንዴት ነው የሚያደርጋት በእናታቸው ብላ መሀሌት እንግዲህ ጥላ ሄደች። ከዛም ለብሩክ ደወለች እና አለም ብዙ እቅድ እያቀደችላችሁ ነው፣ ስለዚህ ተጠንቀቋት፣ አለያም ይህች ልጅ በጊዜ ከዛ ቤት የሆነ ነገር ቦታ ውሰዷት እንጂ ሌላ ችግር ትፈጥርባቸዋለች አለችው። እሺ መድብል ማነው መሀሌት ስለ ሰጠሽን መረጃ እናመሰግናለን። ከዛ በኋላ እንግዲህ እንደምንም ብለው ተስማሙ ማለት ነው። ታዲያ ቅድስት አሁን ላይ ከብሩኬ ጋር ሰላም ብትሆንም የምሳሌ ነገር ግን ግራ አጋብቷታል። በተለይ ሰሞኑን ያመጣችው ጸባይዋ ምንም ለቅድስት ግራ ገብቷታል። እቺ ልጅ ምንድን ነው የሆነችው? ሳላውቅ አስከፍቻታለሁ እንዴ? እናቷን ለምንድን ነው የምትናፍቀው? ቆይ ምንድን ነው ያጎደልኩባት የሚለው ጥያቄ ቅድስት አደረባት። ከዛ በኋላ አይ ታይ እንደዛ አስባ አይደለም ግን አላውቅም ምን እንደሆነች። ምሳሌዬ ምንድን ነው ቅድስት እኮ እናትሽ ናት፣ ያጎደለችብሽ ነገር አለ? አይ አባዬ እንደዛ አይደለም፣ በቃ አብሬያት የምጫወተው አብሬያት የምንምለው እሱ ናፍቆኝ ነው አለች። እንግዲህ ከዚህ በኋላ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም። ዞሮ ምሳሌዬ እንግዲህ ራሷን ስታወደቀች ማለት ነው።
ዳጣም እየሮጠች ሄደች እና እንግዲህ ለቅድስት ነገረቻት። ወይኔ ልጄ እያለች ቅድስት እየሮጠች መጣች። ታዲያ ይሄ ነገር በዚሁ ነው የሚቀጥለው ወይስ እንዴት ነው ነገሩ? ምሳሌ እንጃ የድሮ በሽታዋ ሳይመለስባት አይቀርም ማለት እያዞረ ብረጥ የሚያደርጋት በሽታ አልነበረባትም። እሱንም ውጭ ሄዳ እንግዲህ ታክማ ድና ነበረ። አሁንም ደግሞ ሊመለስባት ይሆን አይደል ነው ብቻ። ትናንትና እንግዲህ ምሳሌ ዳጣንና ቅድስትን አስደንግጣቸዋለች ማለት ነው። በዛ ላይ ቤት ውስጥ ማንም የለም፣ ብሩክም የለም፣ መቼ አለምም የለችም፣ መድብልም የለም እና ቅድስትና ዳጣ ብቻ ናቸው። እሳ እና ምሳሌዬ እንግዲህ ቡና ለማፍላት ቡና እያቀራረበች ሴት ወይዘሮ። ከዛ በኋላ ዳጣዬ ዛሬ ምን እንደሆንኩ አላውቅም፣ ራሴን ያመኛል፣ ለራሴን ያዞረኛል። አንቺ አሮጊት አርፈሽ ተቀመጭ፣ በዚህ እድሜሽ ደግሞ እየምን ልጅን ራሴ ያመዋል እንዴ አለቻት። አልቀለድኩም፣ እውነቴን ነው ራሴን ያዞረኛል አለቻት። አንቺ እውነትሽን ነው እንዴ? አዎ ሂጂና እማዬን ጥሪልኝ አለቻት። ከዛ አትቀልጂ እባክሽ እውነቴን ነው እማዬን ጥሪልኝ ብላ እንግዲህ ዳጣ ወደ ቅድስት እየሮጠች ሄደች። ከዛ በኋላ እንግዲህ ሰላም ውድነት የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?